እንዴናችሁ የፖድካስቱ ቤተሰቦች በያላችሁበት ሰላም እንድትሆኑ ምኞቴ ነው። ፖድካስቱ ከእናንተ ጋር ቆይታ ያደርጋል። ትናንት የዓለም ዋንጫ ጨዋታዎች ቀጥለው ሲደረጉ የተጠበቁ ጨዋታዎች የተጠበቁ ተጫዋቾችን በምሽቱ አግነዋል። ከነኚህ ተጫዋቾችና ጨዋታዎች መካከል ፖርቹጋል ኡዝቤኪስታን ያሸነፈችበት ጨዋታ ይገኝበታል። የፖርቹጋል ብሔራዊ ቡድን የምንጊዜም ከፍተኛ ጎል አስቆጣሪ የሆነው ክርስቲያኖ ሮናልዶ ትናንትና በ6 የዓለም ዋንጫዎች ጎል ያስቆጠረ ብቸኛው ተጫዋች ሆኗል። ኡዝቤኪስታን ላይ 2 ጎሎችን ማስቆጠር ችሏል። ይሄም ከ2006 የጀርመኑ የዓለም ዋንጫ ወዲህ ባደረጋቸው 6 ውድድሮች ላይ ያስቆጠራቸውን የጎል መጠኖች ወደ 10 አድርሷል። ትናንትና 9ኛና 10ኛ ጎሉን በዓለም ዋንጫው አስቆጥሯል። ክርስቲያኖ ሮናልዶ በትናንትናው ጨዋታ የፖርቹጋል ብሔራዊ ቡድንን አጠቃላይ ማጥቃት እንቅስቃሴ እየመራ የነበረበት መንገድ እጅግ በጣም ያደገ ነበር። አብዛኛውን ከመጀመሪያው ጨዋታ ከኮንጎ ጨዋታ በተነሱበት ትችቶች የብዙዎች ሐሳብ ክርስቲያኖ ሮናልዶ ተቀያሪ ወንበር ላይ መቀመጥ ይኖርበታል። ክርስቲያኖ ሮናልዶ የፖርቹጋል ብሔራዊ ቡድን ትልቁ ችግር እሱ ነው በሚል ክርስቲያኖ ሮናልዶን ወደ ተቀያሪ ወንበር እንዲወርድ የመፈለጋቸው ስሜት ትናንት እየተገታ ይመስላል። በእርግጥ የትናንትናውን ጨዋታ ስንመለከት ክርስቲያኖ ሮናልዶ አብዛኛውን የጨዋታ መንገዶቹ ፖርቹጋላውያን በሚፈልጉት መንገድና ልክ ያደገ ነበረ። ስለዚህ ከዚህም በኋላ በሚደረጉት ጨዋታዎች ክርስቲያኖ ሮናልዶ አብዛኛውን የማጥቃት እንቅስቃሴውን በተሻለ ጥራት እንደሚመራ ግልጽ ነው። ሮቤርቶ ማርቲኔዝ ከጨዋታው በኋላ የተናገሩት ነገር ለዚህ አንዱ ማሳያ ነው። ክርስቲያኖ ሮናልዶ የዓለማችን ምርጡ አጥቂ ነው። ከብሔራዊ ቡድናችን የጎል ማግባት ችግር አንጻር የብሔራዊ ቡድናችን የጎል ማግባት ችግር ሊቀርፍልን የሚችለው ሰው ከክርስቲያኖ ሮናልዶ ውጭ ማንም የለም የሚል አስተያየት ሰጥተው ነበረ። ከመጀመሪያው ኮንጎ ጨዋታ በኋላ አብዛኛውን ሰዎች ስለ ጎል ማስቆጠርና ጎል እያስቆጠርን ያልሆነበትን መንገድ በተመለከተ ሀሳብ ይሰጣሉ። እኛ የያዝነው ዓለማችን ላይ ምርጥ የጎል ማስቆጠር ሪከርድና ምርጥ የጎል ማስቆጠር መንገድ የሚያውቀውን ተጫዋች ነው። ስለዚህ ከሱ ውጭ ጎል የምናስቆጥርበትን መንገድ ሊሰጠን የሚችል ተጫዋች የለም ብለው አስተያየታቸው ሰጥተው ነበር። ትናንትናም ይህን ደግመውታል። ከጨዋታው በኋላ የክርስቲያኖ ሮናልዶ የጎል ማስቆጠር መንገድ የክርስቲያኖ ሮናልዶ እያንዳንዱ የጨዋታ ሂደት ላይ የሚፈጥራትን ጫና በተመለከተ አሰልጣኙ ሲያብራሩ በ3 መንገድ ነው ያስቀመጡት። አንደኛ የቲም ወርክ ኢነርጂው የተለየ እንደሆነ አንስተዋል። ትናንት የነበረው ክርስቲያኖ ሮናልዶ አቅጣጫዎቹ በተለይ ደግሞ የሽግግር ሞቢሊቲዎቹ በጣም የሚደነቁ ነበሩ። በ41 ዓመቱ ላይ በዛ አይነት የጨዋታ ኢነርጂ ውስጥ መገኘት ራሱ ለአንድ ተጫዋች እጅግ በጣም የሚደነቅ ነው። ክርስቲያኖ ሮናልዶ አብዛኛውን የሚያጠቃበትን ኢነርጂው የሚሸጋገርባቸው ሩጫዎቹ እንዲሁም ተጋጣሚዎቹን ለመበታተን የተጋጣሚዎቹን የተከላካይ መስመር ክፍል ለመበታተን የሚያደርገው ጥረት ያደገ ነበር። አብዛኛውን የተከላካይ መስመር ተጫዋቾች የሚፈጥሯቸውን ክፍተቶች ማክሲማይዝ ለማድረግ አጥቂዎች የተሻለ ከተከላካይ መስመር ተጫዋቾች በላይ ማየት ይኖርባቸዋል። አይናቸው ያደገ መሆን አለበት ተብሎ ይታሰባል። ክርስቲያኖ ሮናልዶ ትናንት አይኑ በጣም ልዩ ነበር። በተከላካይ መስመር ተጫዋቾች በኩል የሚፈጠረውን ክፍተት ያነበበበት መንገድ ይደንቃል። በመካከላቸው ሲሾልክ እንዲሁም ደግሞ ከመስመር መጥቶ አጠቃላይ ማጥቃት እንቅስቃሴውን የሚያሳድግበት መንገድ የሚደንቅ ነው። የእነሱን የመከላከል አደረጃጀትን ለመበታተን የሚያደርጋቸው ሽግግሮቹ የተጠናና ለቡድኑ መስጠት የሚገባውን ነገር በሚገባ ምን ማድረግ እንዳለበት በልምምድ ሜዳ ላይ ያደረገውን ነገር በጨዋታ ቀን እያከናወነ ተመልክተነዋል። አንድ ትልቁ ነገር አሰልጣኙ የተናገሩት ይሄ ነው። ሁለተኛው የዲፌንሲቭ ሪከቨሪው በጣም የሚደነቅ ነበረ። በ3 ነው በ4 አጋጣሚ ክርስቲያኖ ሮናልዶ የሚሄድባቸውን የማጥቃት ክፍተቶችን ሲመለስ እየተከላከለ ይዘጋቸው ነበር። አብዛኛውን የኦፍ ዘ ቦል ሙቭመንቱ ክርስቲያኖ ሮናልዶ ከብዙ ተጫዋቾች አንጻር ስንመለከተው የፖርቹጋል ብሔራዊ ቡድን በሚያጣቸው ኳሶች የዲፌንሲቭ ትራንዚሽኑ ደካማ እንዳይሆን በሚያጣቸው ኳሶች ክፍተቶቹ ጎልተው የተሻለ መከላከል እንዳይኖሩ የሚያደርጉትን አካሄዶችን ይሸፍናቸው ነበር። በሪከቨሪ ሩጫዎቹ ትናንትና
11 ሪከቨሪ ሩጫዎችን አድርጓል ክርስቲያኖ ሮናልዶ። እነዚህ 11 ሪከቨሪ ሩጫዎቹ የመከላከል አደረጃጀቱን በማሳደግ የፖርቹጋል ብሔራዊ ቡድን የተፈጠረበትን ጫና እንዲቋቋም የረዱት ናቸው። አብዛኛውን ከእንቅስቃሴ ጋር በተያያዘ ትልቁ ፈተና የሚባለው ማግባት ወይም ደግሞ ጎሎችን ለማስቆጠር የሚከድበት እንቅስቃሴ አይደለም። የጎል ማስቆጠር ሂደትን በተመለከተ ቡድኖች የሚሰሩት ስራ እንዳለ ሆኖ የመከላከል አደረጃጀታቸው የሚሸፈንበትን መንገድ በደንብ ማስተካከል ይኖርባቸዋል እና ክርስቲያኖ ሮናልዶ ትናንት ለፖርቹጋል ብሔራዊ ቡድን ሲያደርግ የነበረው ነገር ያ ነው። የመከላከል አደረጃጀቱን በጥንቃቄ ይመራው ነበረ። ይሄ ከአንድ ልምድ ካለው ተጫዋች የሚጠበቅ ነው። የታክቲክ አተገባበራችን ላይ መሰረታዊ የሆነ ነገር ይሰጠናል ብለው ነበር አሰልጣኝ ሮቤርቶ ማርቲኔዝ። ይሄ የሱ መሰረታዊ የሆነ ነገር የታክቲክ እድገቱ ከፍተኛ የሆነ ቡድን የሚፈልገው ተጫዋች እንደሆነ ትናንትና በሚገባ ተመልክተነዋል። አብዛኛውን የዲፌንሲቭ ሪስፖንሲቢሊቲው ከቡድኑ ወሳኝ ከሚባሉ የማጥቃት እንቅስቃሴዎች በኋላ ኳሶች የሚቆረጡ ከሆነ እነዚህ የማጥቃት እንቅስቃሴዎች የፈጠሯቸው ስፔሶች ክሮስ ለሚደረጉ ሽግግሮች ያመቻቿቸው ሐሳቦችን ቶሎ ተመልሶ በመቆለፍ እንቅስቃሴዎቹን ለማቆም ጥረት ያደርጋል። ትናንት እኔ በጨዋታው የተመለከትኩት እንዳየሁት ፖዚሽናል ኢንቴሊጀንሱ ጥሩ ነበረ። ክርስቲያኖ ሮናልዶ በሁለት መንገድ ፖዚሽናል ኢንቴሊጀንሱ በጣም ያደገ ሆኖ ተመልክተነዋል። ይሄ ነው የቡድን እንቅስቃሴን ይበልጥ የተሻለ ጥራት ያለውና የቡድን እንቅስቃሴ ሂደትን ህይወት ያለው የሚያደርገው ማለት ነው። በአጠቃላይ ትናንት ከተሰሩት የክርስቲያኖ ሮናልዶ የጋራ የቡድን ስራዎች መካከል ለምሳሌ ጎል ሲቆጠር ሁለተኛው ጎል ኑኖ ሜንዴዝ በቅጣት ምት ሲያስቆጥር የቅጣት ምት ሐሳቡን ዲኮይ ያደረገበት መንገድ የሚደነቅ ነበር። የሌሎች የተከላካይ መስመር ተጫዋቾችን ሐሳብ በመስረቅ እነዛ የተከላካይ መስመር ተጫዋቾች ሁለቱ የተከላካይ መስመር ተጫዋቾች በተለይ ደግሞ በጣም ልምድ ያላቸው የተከላካይ መስመር ተጫዋቾች ማለትም ኮሳኖቭና አብዱላዩ በመከላከል አደረጃጀት ውስጥ ክርስቲያኖ ሮናልዶን የጠበቁበትን እይታቸውን በማበላሸት የሱ ዲኮይ ማድረግ ለተጋጣሚ ጫና በማሳደር ሌላኛው የቡድን ጓደኛው የተሻለውን ነገር እንዲያደርግ አግዞታል። የሜንዴዝ ጎል ሲቆጠር የሜንዴዝ ኳሊቲ ብቻ አይደለም ጎሉን ያስቆጠረው፣ ከዛ በላይ የሜንዴዝን ጎል እንዲቆጠር ያደረገው የክርስቲያኖ ሮናልዶ ዲኮይነት፣ አሳሳችነት አንዱ ትልቅ ስራው ነበር። በዲኮይንግ ባህሪ ውስጥ ያሉ ተጫዋቾች አብዛኛውን ጊዜ የሚጠቀሙት የጨዋታ ሐሳባቸው ምንድነው? የቡድን ጓደኞቻቸውን ከአንድ እንቅስቃሴ ነፃ ማውጣት ነው። ነገር ግን አጠቃላይ የማጥቃት እንቅስቃሴውን ደግሞ መምራት ነው። የማጥቃት እንቅስቃሴውን ይመራሉ። የተጫዋቾችን የቡድን ጓደኞቻቸውን የጨዋታ ሐሳብ ደግሞ ለማስተካከል በቀጣዩ ሂደት ደግሞ የሚኖረውን ጫና ለመቋቋም ጥረት ያደርጋሉ። ክርስቲያኖ ሮናልዶ ያን ነበር ሲያደርግ የነበረው። በቆሙ ኳሶች ሊሆን ይችላል፣ በሽግግሮች በሩጫዎች ሊሆን ይችላል፣ እንዲሁም በዲፌንሲቭ ሪከቨሪዎች ላይ ተመልሶ በመከላከል በሚፈጠሩ ክፍተቶች በኩልም ያሉትን ጫናዎች እሱ ተሸክሞ ለመሄድ የሚያደርጋቸው ሽግግሮች የሱን ብስለት በሚገባ የሚያሳዩ ነበሩ። አብዛኛውን የማጥቃት ሁኔታዎቹ ከሱ የጨዋታ ንባብና ከሱ የጨዋታ አረዳድ የሚመጡ ናቸው። ስለዚህም ነው አሰልጣኝ ሮቤርቶ ማርቲኔዝ እሱ የምንፈልግበት ዋነኛው ምክንያት፣ እሱን በቡድናችን ውስጥ የምንጠቀምበት ዋነኛው ምክንያት ጎሎችን ለማስቆጠር ሳይሆን ታክቲካሊ የቡድን ስትራክቸራችንን የምንመራበትን ሐሳብ ከሱ ስለምናገኝ ነው ብሎ ነበርና ትናንትና በኡዝቤኪስታኑ ጨዋታ የተሻለ ክርስቲያኖ ሮናልዶ ለቡድን እንቅስቃሴ እንዴት መፍጠር ይቻላል የሚለውን ነገር ክርስቲያኖ ሮናልዶ አሳይቶ ወጥቷል። አብዛኞቹ የኡዝቤኪስታን ብሔራዊ ቡድን በዓለም ዋንጫው ያለው የኦርጋናይዜሽን ኢንቴንሲቲ፣ የቡድን ጥራት በተመለከተ ጥያቄ ሊያነሱ ይችላሉ። ግን አንድ ነገር እዚህ ላይ መርሳት የሌለብን ወርልድ ካፕ ነው። ይሄ የዓለም ዋንጫ ነው እየተደረገ ያለው።
በዓለም ዋንጫ የሚሳተፉ ቡድኖችን በተመለከተ እነዚህ ቡድኖች 8ም ይግባባቸው 10 ይግባባቸው ዓለም ዋንጫው ላይ የተገኙበት የራሳቸው ጥንካሬ አለ። ዓለም ዋንጫው ላይ የመጡበት የራሳቸው የሆነ የተለየ ባህሪ አለ። ይሄ የራሳቸው የሆነ ጥንካሬና የተለየ ባህሪ ቡድኖቹ ምን ያደርጋቸዋል ማለት ነው? ዝቅ አድርገን እንዳንመለከታቸው ቡድኖቹ የተሻለ ጥራት ያላቸው ቡድኖች እንጂ እንዲሁ ውራ ቡድኖች ሆኖ በዓለም ዋንጫው ላይ እየተሳተፉ እንዳልሆነ እንድንመለከታቸው ያደርጋል። ስለዚህ ክርስቲያኖ ሮናልዶ ትናንትና የኡዝቤኪስታን ብሔራዊ ቡድንን ባሸነፈበት ጨዋታ ላይ የክርስቲያኖ ሮናልዶ ጥንካሬን በተመለከተ ከማንሳት ይልቁን የኡዝቤኪስታን ብሔራዊ ቡድንን ድክመት የሚያነሱ ሰዎች ካሉ እነዚህ ሰዎች ደካማዎች ናቸው ማለት ነው። ምክንያቱም የልጁ የቡድን ስራ የልጁ የቡድን ጥረት ያመጣው ውጤት እንጂ የኡዝቤኪስታን ብሔራዊ ቡድን ድክመት አይደለም። ኮሜንታተሩን እየሰማሁት ነበር። እንደ አጋጣሚ ሆነው በሱፐር ስፖርት ነበር እየተከታተልኩ የነበረውና በሱፐር ስፖርት ጨዋታውን በምከታተልበት ሰዓት ሁለት ነገር ኮሜንታተሩ ላይ ሰማሁ። የመጀመሪያው የኡዝቤኪስታን ብሔራዊ ቡድን እንደ ኮንጎ ኦርጋናይዝድ የሆነ ቡድን አይደለም የሚል ነገር አንስቷል። አሁን በአንዳንድ አጋጣሚዎች ኦርጋናይዝድ የሆነ ቡድን እንዳልሆነ ተመልክቻለሁ። በመከላከልም አማካኝ ክፍል ላይ ባለው የኳስ ቁጥጥርና ብልጫ ላይ በተመለከተ እንዲሁ የተወሰነ ክፍተቶች እንዳሉበት ተመልክቻለሁ። በሚሄድበትና በሚመለስበት መንገድ ግን የተወሰነ ጥረቶች እያደረገ የፖርቹጋል ብሔራዊ ቡድን እንዲያውም ያስጨንቅ ነበር። የኡዝቤኪስታን ብሔራዊ ቡድን ግን እንዳለው ኦርጋናይዝድ ላይሆን ይችላል የተወሰነ። ግን ያ ማለት ኤክስኪውዝ ልናደርግበት የምንችልበት አይደለም። ያ ነገር ያ የቡድኑ ጥንካሬ እንጂ የክርስቲያኖ ሮናልዶን ብቃት ያሳየውን እንቅስቃሴ ፍጹምነት ላለማንሳት የምንጠቀምበት ማስተባበያ መሆን የለበትም። እንደ ኮንጎ ጠንካራ ቡድን ስላልሆነ ነው ይህን ያክል ጎል ያስቆጠረው ግን ልንለው አንችልም። ምክንያቱም እንደ ቡድን ኡዝቤኪስታን የቀረበበት የራሱ ጥንካሬ ስላለ ማለት ነው። ሁለተኛው የተናገረው ነገር ምንድን ነው? ይህንን ኮንጎ ላይ ቢሆን ኖሮ አያረገውም ይላል። እየሰማሁት ነበር እና ጆሮዬን ማመን አቅቶኝ መልሼ ደግሜ እንዳልሰማው ምንድነው የቀጥታ ስርጭት ስለሆነ ሰው ጠየቅኩ አጠገቤ። አዎ ልክ ነው፣ ይሄን ነገር ስጠይቅ የተናገረው ነገር ይሄን እንደዚህ ነው አለኝ እና የነበረው ጫና የነበረው ሁኔታ ክርስቲያኖ ሮናልዶ ከጨዋታዎች እያደገ እንደሚመጣ አለማሰብ አንዳንዴ ጫና ውስጥ ራስን መክተት ይመስለኛልና ክርስቲያኖ ሮናልዶ ትናንትና ብዙ ሰዎች በስፖርት ውስጥ ያሉትን ብዙ ሰዎችን በተመለከተ ስለሱ የነበራቸውን አመለካከት ትናንትና በጣም በብዙ በሰላ ትችቶች ሊናገሩ የተዘጋጁ ሰዎችን አፍ ያስያዘበት ምሽት ነበረ። ለምሳሌ ክርስቲያኖ ሮናልዶ ትናንትና በቀጥታ ስርጭት የነ ቴሪ ኦንሪና ዝለተን ኢብራሂሞቪች የተናገሩት ነገር ላይ ለምሳሌ ዝለተን ኢብራሂሞቪች አንድ ሐሳብ አንስቶ እየተመለከትኩት ነበረ። ምንድነው ያለው? ኡዝቤኪስታን ላይ ብዙ ጎል እንደሚቆጠር ይታወቃል ነው ያለው እና የፖርቹጋል ብሔራዊ ቡድን ጎሎች እንደሚያስቆጥር ኤክስፔክት ይደረጋል የሚል አስተያየት ሰጥቶ ነበር። ግን የፖርቹጋል ብሔራዊ ቡድን ኡዝቤኪስታን ላይ ጎል እንደሚያስቆጥር ኤክስፔክት ቢደረግም ክርስቲያኖ ሮናልዶ እንደሚያስቆጥር ግን ብዙዎቹ ኤክስፔክት አላደረጉም ነበር። ያ ነው አሁን ከፍተኛው ልዩነት የነበረው ያ ነው። ክርስቲያኖ ሮናልዶ በዚህ ዓለም ዋንጫ ጎል አያስቆጥርም የሚል ትችቶች ነበር ሲነሱ የነበረው። ክርስቲያኖ ሮናልዶ በዓለም ዋንጫው ጎል የሚያስቆጥርበት ኢነርጂ የለውም፣ ጎሎታል ነው ጥያቄ የነበረው። ያ ነው አሁን በክርስቲያኖ ሮናልዶ ውስጥ ያለውን ጥንካሬና በክርስቲያኖ ሮናልዶ ውስጥ ያለውን የእንቅስቃሴ እድገት እንድናደንቀው የሚያደርገን ያ ነው። አንድ ቡድን በአንድ ተጫዋች እንቅስቃሴ ውስጥ የሚኖረው ሚና በጣም ከፍተኛ ነው። ምክንያቱም ያን ተጫዋች መግደልም ይችላል፣ ማግነንም ይችላል። ትናንት ለምሳሌ ክርስቲያኖ ሮናልዶ ብሩኖ ፈርናንዴዝ ከጀርባ ሆኖ ሲያደርግለት የነበረውን ነገር ከተመለከትን ክርስቲያኖ ሮናልዶ በዚህ የውድድር ዓመት በዚህ የዓለም ዋንጫ 2 ጎሎችን ሳይሆን በዓለም ዋንጫው በተሳተፈባቸው ታሪኮች ውስጥ ያስቆጠራቸውን የጎል ቁጥሮች ከፍተኛ ደረጃ ላይ አድርሶ የሚወጣበት የዓለም ዋንጫ እንደሚሆን ይጠበቃል። እኔ ኤክስፔክት አደርጋለሁ እንደዚህ። ምክንያቱም የትናንትናውን የፖርቹጋል ብሔራዊ ቡድንን
ጨዋታ ከተመለከትን የፖርቹጋል ብሔራዊ ቡድን በዚህ መንገድ የሚጫወት ከሆነ በዚህኛው ኢንቴንሲቲ የሚጫወት ከሆነ በዚህኛው ሞቢሊቲ የሚጫወት ከሆነ የክርስቲያኖ ሮናልዶ በጨዋታ የሚኖረው ብልጫና ጫና በደንብ ልንመለከተው እንደምንችል መገመት ቀላል ይመስለኛል። አንድ ትልቅ ስራ የሰሩት የፖርቹጋል ብሔራዊ ቡድን አሰልጣኝ የሆኑት ሮቤርቶ ማርቲኔዝ የኳስ የመስመር አጀማመራቸውን አስተካክለዋል። ትናንትና ለምሳሌ ዣኦ ፊሊክስን ቋሚ አድርጎ ጀምረዋል። እንዲሁም ፔድሮ ኔቶ በትናንትናውም ጨዋታ ተመልክተነዋል። በጣም ጥሩ ሽግግሮችን፣ ጥሩ ሩጫዎችን ሲያደርግ ነበረ። ከዛ በኋላ ግን ተቀይሮ የገባው በተለይም ደግሞ ካንሴዮ እና ኔልሰን ሰሜዶ እንዲሁም ትሪንካኦ በጨዋታው በጣም ልዩነትን ሲፈጥሩ ተመልክተናል። ይሄ እንግዲህ የፖርቹጋል ብሔራዊ ቡድንን ይበልጥ ብዙዎቻችን እንድንጠብቀው ያደርገናል። በተለይ ከተጫዋቾች አጠቃቀም ጋር በተያያዘ የተጫዋቾች አጠቃቀማቸውን ማስተካከል የሚችሉ ከሆነ ይሄ የተጫዋቾች አጠቃቀማቸው ላይ የተሻለው ነገር እያደገ መጥቶ በተለይ ደግሞ ከሚፈለገው የማጥቃትና ከሚፈለገው የመከላከል አደረጃጀት ጋር ከሚፈለገው ስፔስ አፈጣጠር ጋር በተያያዘ ያን ስፔስ ማግኘት የሚችሉበት እድል ከተፈጠረ በእርግጠኝነት መናገር የሚቻለው የፖርቹጋል ብሔራዊ ቡድን በእንቅስቃሴ ተጠቃሚ እንደሚሆን መጠበቅ ይቻላል፣ መገመት ይቻላል። ለምሳሌ በርናንዶ ሲልቫን ትናንትና ተቀያሪ ወንበር ላይ አስቀምጦት ነበር። ከመጀመሪያው ጨዋታ በኋላ የጨዋታ ታክቲካል አናሊሲን ከሰማችሁት ያነሳሁት ነገር ሞቢሊቲ የጎደለው የፖርቹጋል ብሔራዊ ቡድን እንቅስቃሴውን የሚመሩ ተጫዋቾች ስላልነበሩ ነው ብዬ ነበር። ይህን እንቅስቃሴ የሚመሩ ተጫዋቾች የተሻለ ወደፊት መሄደው ወደፊት የመስመሮችንና እንዲሁም ደግሞ የሃፍ ስፔስ አጠቃቅ ላይ የሚኖራቸው ሚና ያደገ ስላልነበረ ክርስቲያኖ ሮናልዶ የመወሰንና በእንቅስቃሴ ተሰብሮ የመቅረት ነገር አለው የሚል ፖይንት አስቀምጬ ነበር። ይህንን በሁለተኛው ጨዋታ በርናንዶ ሲልቫን ተቀያሪ ወንበር ላይ የሚያስቀምጥ ከሆነ ወይም ደግሞ በርናንዶ ሲልቫን በሌላ ኢነርጂ ባለው ተጫዋች የሚተካ ከሆነ የፖርቹጋል ብሔራዊ ቡድን ተጠቃሚ ሊሆን እንደሚችል ሐሳብ አንስቼ ነበር። በአጠቃቅ ደረጃ የፖርቹጋል ብሔራዊ ቡድን አሁን ትልቁ ክፍተት የነበረው መስመሮችን አፍኖ በማቆየት ለተጋጣሚ የጨዋታ እንቅስቃሴ አስቸጋሪ ማድረግ ከብዶት ነበረ። በመጀመሪያው ጨዋታ የፖርቹጋል እንቅስቃሴ ደግሞ በመስመሮች ሕይወት ላይ የተመሰረተ ነው። መስመሮች ላይ የተሻለውን ነገር ማምጣት ካልቻለ ለነ ክርስቲያኖ ሮናልዶ ወይም ደግሞ ለመስመር አጥቂዎች የሚሰጠው አቅም ደካማ ነው። በርናንዶ ሲልቫ በዛ ጨዋታ ላይ የነበረው አፈጻጸም 5.2 የሚጠጋ ነው። በዚህ ጨዋታ ላይ ጥሩ የነበረው ዣኦ ኔቬስ ብቻ ነበር። ወደ 7.1 አካባቢ ተሰጥቶታል ከ10። በእንቅስቃሴ ደረጃ የመጨረሻውን የሜዳ ክፍል እየተጠጋ እየመጣ ሁሉ ጎሎችን ለማስቆጠር ብቻ ሳይሆን ለጎል የሚሆኑ ድሎችን የመፍጠር ስራዎችን ሁሉ ይሰራ ነበር። በመጀመሪያው ጨዋታ ላይ ለምሳሌ የኑኖ ሜንዴዝን አንዱ ትልቁ ችግር የነበረው ምንድን ነው? እስከ መጨረሻው የሜዳ ክፍል እየሄደ ስዊንግ ኳሶችን እያዘጋጀ ክርስቲያኖ ሮናልዶን የማጥቃት እንቅስቃሴ ውስጥ እንዲቆይ ክርስቲያኖ ሮናልዶ በማጥቃት እንቅስቃሴ ውስጥ ስል ሆኖ ጨዋታውን እንዲመራ አያደርገውም ነበር። ትናንትና የነበረው ትልቁ ብስለት ግን ክርስቲያኖ ሮናልዶን በማጥቃት እንቅስቃሴ ውስጥ ያግዘው ነበር፣ ይሳተፍ ነበር። በማጥቃት እንቅስቃሴ ውስጥ የመጨረሻ የሚባለውን አደገኛውን ስራ የሚሰራ የነበረው ይሄ ተጫዋች ነው። የቆሙ ኳሶች ጋር አብረው ሁለቱን ቡድኖቻቸው ሲጠቅሙና ተጋጣሚ እንዲኮይ ሲያደርጉ ተመልክተናል። የሽግግር ኳሶችን በተመለከተ ከሽግግር ኳሶች አንጻር የሽግግር ሂደቶቻቸው ጤነኛ እንዲሆኑ ሁለቱ ተጫዋቾች ሁለቱ መስመሮች እንዴት እየተቀያየሩ መጠቀም እንዳለባቸው በጨዋታ እንቅስቃሴ ለቡድናቸው መስጠት ያለባቸውን ነገር ሰጠው ተመልክተናል። ይሄ ፖዚቲቭ የሆነ ነገር ነው ለፖርቹጋል ብሔራዊ ቡድን። የፖርቹጋል ብሔራዊ ቡድን ሁለንተናዊ የሆነ የማጥቃት ሞቢሊቲው ያደገበት ጨዋታ ነበር። ስለዚህ ቀጣይ ተጋጣሚን ቀጣይ የጨዋታ ሂደትን ታሳቢ ባደረገ መንገድ የፖርቹጋል ብሔራዊ ቡድን ለትናንትናው ጨዋታ የጣለው ውጤት የሚሰጠው ነገር ይኖራል የሚል እምነት አለኝ። ያው በሌሊት እየተደረጉ ያሉ ጨዋታዎች
የሚሰጡትን ውጤት ተከትሎ እንግዲህ ቀጣይ ጨዋታዎች እንዲጠበቁ የሚያደርግ ይሆናል። ከነኚህ ተጋጣሚዎች መካከል ያው የዲሞክራቲክ ኮንጎና የኮሎምቢያ ጨዋታ ይገኝበታል። የሁለቱ ተጋጣሚዎች የፖርቹጋልን ውጤት የሚወስኑ የሚሆነው። ስለዚህ ቀጣይ የጨዋታ ጊዜያቶች ላይ የሚኖረውን የፖርቹጋል ብሔራዊ ቡድን እድገት በተመለከተ በስፋት የምናያቸው ለውጦች እንደሚኖሩ ግልጽ ነው። አሰልጣኝ ሮቤርቶ ማርቲኔስ ከጨዋታው በኋላ ያነሷቸው ሀሳቦች መነጋገሪያ ሆነዋል። በነገራችን ላይ አሁን አብዛኞቹ የክርስቲያኖ ሮናልዶ ኤሊት ታክቲካል ሙቭመንቱን የተረዱ ይመስለኛል የሚል አስተያየት ሰጥቷል። አሰልጣኙ አብዛኛውን ክርስቲያኖ ሮናልዶን የሚሉት ምንድነው? ኤሊት ሙቭመንቱ ሳጥን ውስጥ የፖርቹጋል ብሔራዊ ቡድንን የተቆለፉ ወይም ደግሞ የታፈኑ ተጫዋቾችን ነፃ የሚያወጣ ነው ይላሉ። ይሄ ማለት የእሱም ብቻ ሳይሆን የቡድን ጓደኞቹን የፊኒሺንግ ኦፖርቹኒቲ እና የፊኒሺንግ አቅምን ይበልጥ የሚያሳድግ ነው። በተለይም ደግሞ የተከላካይ መስመር ተጫዋቾችን በመበታተን በሚደረገው እንቅስቃሴ ውስጥ ክርስቲያኖ ሮናልዶ እረፍት አልባ በመሆኑ ሬስትለስ በመሆኑ የተቆለፉ ስፔሶችን አስከፍቶ ወደ ቀጣይ እንቅስቃሴ እንድናድግ ወደ ቀጣይ እንቅስቃሴ እንድንሄድ የሚያስፈልገን ተጫዋች ነው ይላሉ። ከዚህ በተጨማሪ ሮቤርቶ ማርቲኔዝ የሚያነሱት አንዱ ነገር ምንድነው? ኮሚትመንት ነው። አብዛኛውን ኮንሲስተንትሊ ፖይንት አውት የሚያደርጉበት ሐሳቡ የክርስቲያኖ ሮናልዶ በየጨዋታዎቹ የሚያነሱት የእሱ ጥንካሬ ምንድነው? ፍሬሽ ሆኖ ሁሌም አዲስ ሆኖ ነው የሚመጣው ይላሉ። ሁሌም አዲስ ሆኖ ለየጨዋታዎቹ ይመጣል። እነዚህ ሁሌም አዲስ ሆኖ ለየጨዋታዎቹ የሚመጣበት ባህሪው የቡድን አጠቃላይ ሁለንተናዊ የሆነ ማጥቃትና የቡድን አጠቃላይ የሁለንተናዊ ስትራክቸርን የማስተካከል አቅሙ እያደገ እንዲመጣ ያግዘናል ብሏል። ክርስቲያኖ ሮናልዶ የምፈልገውን ጎል ሊያስቆጥርልኝ ብቻ አይደለም። አዎ የምፈልገው መሰረታዊ ነገሩ ጎል እንዲያስቆጥር ነው። አዎ ጎል ከሱ እንደማገኝ አውቃለሁ። ከዛ ውጭ ግን ከምፈልግበት ባህሪው መካከል የመጀመሪያው ኮሚትመንት፣ የቡድን ስራ በጣም አስፈላጊ ነው። ኤክስፒሪየንሱንም እፈልገዋለሁ፣ ልምዱን እፈልገዋለሁ። ይሄን ልምዱን ከሱ ስለማገኝ በክርስቲያኖ ሮናልዶ ውስጥ የማገኘው ልምድ በጣም አስፈላጊና ለፖርቹጋል ብሔራዊ ቡድን በአጠቃላይ እኔ ለምፈልገው የቡድን ግንባታውን የሚያሳድግልኝ ነው ብለው በተደጋጋሚ ይናገራሉ። ያው አንድ አሰልጣኝ በቡድን እንቅስቃሴ ውስጥ ከኢንዲቪጁዋል የተጫዋች አቅም ይልቁን ያ ኢንዲቪጁዋል ተጫዋች የሆነው ሰው በጋራ የቡድን እንቅስቃሴ ውስጥ የሚፈጥረውን ጫና ነው የሚፈልጉት። ይህንን በጋራ የጨዋታ እንቅስቃሴ ውስጥ የሚያመጣውን ጫና በቡድናቸው የእንቅስቃሴ እድገት ሚዛን ነው የሚለኩት። አይናቸው ሰዎች ከውጭ እንደሚመለከቱት አይደለም የሚያዩት። አሁን ብዙ ሰዎች ክርስቲያኖ ሮናልዶ ተቀያሪ ወንበር ላይ መቀመጥ አለበት። እኔ ራሴ በሐሳቦቻቸው ብዙ ነገሮች ላይ ፖይንት ትይዛለ በሰዎችና ያስገረሙኝ ሰዎች ነበሩ። ክርስቲያኖ ሮናልዶ በቃ መልቀቅ አለበት፣ ለብሔራዊ ቡድኑ በቃ ለሌሎች ተጫዋቾች እድል መስጠት አለበት ብለው በቦልድሊ ተናግረዋል። ይሄ እንግዲህ በስካይ ስፖርት የሚሰሩ በሌሎች በእንደነ አይቲቪ አይነት የሚሰሩ ሱፐር ስፖርት ላይ የሚሰሩ ሰዎች እንደዚህ ተናግረዋል። በቃ መልቀቅ አለበት ክርስቲያኖ ሮናልዶ፣ ለሌሎች እድል መስጠት አለበት ብሏል። ይሄ ታክቲካሊ የበሰለ እይታን አይገልጽም። የክርስቲያኖ ሮናልዶን መልቀቅ አለበት፣ ለሌላ ሰው እድል መስጠት አለበት ማለት አንድ ዝም ብሎ ኳስ የሚመለከት ሰው እድሜው 41 ነው ብሎ ለቆ በቃ ሌሎች እድል መስጠት አለበት ከሚለው ሐሳብ የዘለለ ምንም አይነት ፋይዳ የለውም ለፕሮዳክሽኑ። ነገር ግን ክርስቲያኖ ሮናልዶ በመጀመሪያው የፖርቹጋሉ ጨዋታ ወቅት የነበሩትን ኮሚትመንት፣ ዲፌንሲቭ ሪከቨሪ፣ አታኪንግ ፔኔትሬሽንን ማየት አልፈለጉም። በዛ ጨዋታ ክርስቲያኖ ሮናልዶ 11 አታኪንግ ፔኔትሬሽን ሩጫዎችን አድርጓል። ኦፖርቹኒቲ ወደ 4 የሚጠጉ የግብ ማግባት እድሎችን አዘጋጅቷል ለቡድን ጓደኞቹ። ይህንን ሲያደርግ ተጫዋቹ የቡድን እንቅስቃሴውን ኢነርጂ ነው የሚፈልጉት። በአጠቃላይ በጨዋታ እንቅስቃሴ እኮ ሲነርጂካል አታኪንግ ፕሌይ ነው አሁን በዚህ ሰዓት ትልቁን ስራ እየሰራ የሚገኘው። የጋራ የቡድን የተቀናጀ የማጥቃት እንቅስቃሴን የሚመሩ ተጫዋቾች ናቸው እንጂ የሚፈልጉት ኢንዲቪጁዋል የጋራ የማጥቃት እንቅስቃሴን አይበልጠውም። ስለዚህ ኢንዲቪጁዋሊቲ ያስወግዳሉ ማለት ነው። አሁን
ሲነርጂን ነው የሚቀበሉት ማለት ነው። ግን ሲነርጂውን ደግሞ ስትመለከት ክርስቲያኖ ሮናልዶ የፈጠረው ነገር ቀላል ከአሰልጣኙ በላይ ስለ ክርስቲያኖ ሮናልዶ የማጥቃት የቡድን እገዛ ፖዚቲቭነት ሊያወራልህ የሚችል ሰው የለም። ይህንን እንግዲህ በሁለተኛው ጨዋታ አድርጎታል። በሶስተኛው የምድቡ ጨዋታ ደግሞ እንዴት ሊሆን ይችላል የሚለው የሚጠበቅ ይመስለኛል። እኔም ራሴ የምጠብቀው ነው። ሶስተኛ የምድቡ ጨዋታ ላይ ክርስቲያኖ ሮናልዶ ፐርፎርም ያደርግበት መንገድ የሚጠበቅ ነው። የፖርቹጋል ብሔራዊ ቡድን በትናንትናው የጨዋታ እንቅስቃሴ ጥሩ ሊጓዝ የሚችል የሆነ ነገር ፈጥሯል። ጥሩ ሊያስጉዘው የሚችለው የሆነ ምልክት የሰጠ ይመስለኛል እና ውድድሩ ላይ ክርስቲያኖ ሮናልዶ ዙሪያ ላይ የሚሰሩ ንክኪዎች፣ ሽግግሮች፣ የማጥቃት እሳቤዎች እንዴት ቡድኑን ተጠቃሚ ሊያደርጉት እንደሚችሉ የተመለከትንበት ዲፊኒሽን የሰጠ ይመስለኛል እና ክርስቲያኖ ሮናልዶ ትናንትና በጣም ጥሩ የሚባል የጨዋታ ጊዜ አሳልፏል። አንድ ኳስ ብሩኖ ፈርናንዴዝ ሰቅስቆ የሰጠው የቅጣት ምት ኳስ ነበርና የሁለቱ ተጫዋቾች ቴሌፓቲክ የሆነ አንደርስታንዲንግ ለፖርቹጋል ብሔራዊ ቡድን በዚህ መንገድ የሚቀጥል ከሆነ አሰልጣኝ ሮቤርቶ ማርቲኔዝ ተቀያሪ ወንበር ላይ ቁጭ ብለው ሁሉ ማሰልጠን ላይጠበቅባቸው ይችላል። ያን ያክል ነው እንቅስቃሴያቸው ለቡድኑ በጣም አስፈላጊ ሆኖ የምንመለከተው። ይህንን በእንቅስቃሴያቸው አሳይተውታል እና ሌሎችም ተጫዋቾች ወደ ማጥቃት እንቅስቃሴ የሚያስገቡበት መንገድ ክርስቲያኖ ሮናልዶ ብቻ ሳይሆን ሌሎችም ተጫዋቾች የማጥቃት እንቅስቃሴ የሚያሳድጉበት መንገድ ለፖርቹጋል ብሔራዊ ቡድን የሰጠው ፖዚቲቭ ነገር በጣም ያደገ ነበረ። እናንተ እንዴት አያችሁት? እስኪ ሀሳብ ስጡበት።